ስሜ ፍቅሩ እንዳለ ይባላል። መደውሎ ከሀያት ኮንዶሚኒየም ነው። እንዲጠየቅልኝ የፈለኩት እኛ በሀያት ኮንዶሚኒየም ከብሎክ 42 እስከ 47 ነዋሪዎች ላለፉት 16 ዓመት የኖርን ህብረተሰቦች ነን። አሁን ላይ የተፈጠረብን ችግር ምንድነው? 3 ዓመት ኮሚቴ የሆነ እኛ የመረጥናቸው ግለሰቦች ለ3 ዓመት ሪፖርትም ኦዲትም ሳያቀርቡ 3 ዓመት ተኩል ሆናቸዋል። ኦልሬዲ የተሰጣቸው ማንዴ 3 ዓመቱ አልቋል። ይህ ባለበት ሁኔታ ላይ እንደገና መንግስት ባወጣው የቀለም ቅብ አቅጣጫ መሰረት ቀለም እንድናስቀባ ስብሰባ ተደርጎ እንደገና አሁንም ደግሞ በእነሱ አካውንት ለ3 ዓመት ተኩል ኦዲት ሳያደርጉ ሪፖርት ሳያደርጉ ስብሰባ አንድ ቀን እንኳን ባልተሰበሰብንበት ሁኔታ ለቀለም ቅብ ደግሞ በእኛ አካውንት ውስጥ ካልከተታችሁና ብር ካላስገባችሁ እያሉ ከባድ ጫና እየተፈጠረብን ነው። ምክንያቱም 3 ዓመት ተኩል ሆናቸዋል። አንድ ቀን ኦዲት ተደርጎ አያውቁም። እኛ ሲጀመር ያለን ጊዜያዊ እውቅና ነው ያለን፣ ሙሉ እውቅና የለንም። በዛ ባለበት ሰዓት ነው በዛ ባለንበት ሁኔታ ምን ማለት ነው ሙሉ እውቅና የለንም ሲሉ? እኛ ሙሉ እውቅና የለን፣ ጊዜያዊ እውቅና ነው አቶ ግርማ ያለን። ምን ማለት ነው ይሄ? እኛ ለ6 የተደራጅተን ያለ ነው። ጊዜያዊ እውቅና እንዲሰጠን ቅርብ ጊዜ 1-2-3 ዓመት የሆነናል ከተሰጠን፣ ሙሉ እውቅና አልተሰጠንም። አካባቢያችን ላይ ለ24 አጥረው በስነ ስርዓት በሰላምና በፍቅር እየኖሩ ነው። እኛ ጋር ግን የተፈጠረ ከባድ ችግር ስለነበረ ለ6 የሚባል ነገር ስለነበረ እኛ 20/80 ያለ ነው የሚባለው ኮንዶሚኒየም ስለነበረ የራሳችን ኮሚናል ብቻ 6ቷ ብሎክ አንድ ኮሚናል ይዘን እያስተዳደርን እየኖርን ነበር ለረጅም ዓመት። አሁን ላይ ግን በፊት ግን በየ3 ዓመቱ ተርም ኮሚቴ እየተመረጠ እንደ አዲስ ይቀጥል ነበር። እነዚህ አሁን ያሉት ኮሚቴዎች ግን 3 ዓመት ተኩል ሆናቸዋል። በ3 ዓመት ተኩል ውስጥ ግን አንድም ስብሰባ ጠርተው ሪፖርት አላቀረቡም። ይህ በሆነበት ሰዓት ላይ የአጥር የግድግዳ ቅብ ቀለም 11500 ብር እንድናዋጣ ትላንትና ስብሰባ ነበርና ተሰብስበን 11500 ብር ተሰብሰበ። ብሩ ገለልተኛ ኮሚቴ ነው፣ ኒውትራል ኮሚቴ ነው አጣርቶ እንደዛ ያወሰነው፣ ባለው የገበያ ዋጋ ነው። በሱ ቅሬታ የለኝም። እሱ እንደ አዲስ ሪቫይዝ ይደረጋል። ግን አሁንም እነዚህ ኮሚቴዎች ያሉት ኮሚቴዎች 3 ዓመት ተኩል እንደዚሁ ተቀምጠው ስብሰባም ሳያደርጉ ኦዲትም ሳይደረጉ እንደገና በእነሱ አካውንት ከተን ምንድነው መጨረሻችን? ላላስፈላጊ ችግር ውስጥ እየገባን ነውና ይሄን ነገር የሚጠየቅልኝ አካል እንዲጠይቅ ነበር የፈለኩት። የኮሚቴው የአገልግሎት ዘመን ስንት ነው ይላል መመሪያችሁ ላይ? 3 ዓመት ነው። 3 ዓመት ይላል። 2 ዓመት ነው። 1 ዓመት በቃ ህብረተሰቡ ከተስማማ 1 ዓመት ይጨምራል። እነሱ አሁን 3 ዓመት ተኩል 2 ዓመት ነው የሚለው ወይ 3 ዓመት? 2 ዓመት ነው። በ3 ዓመት ውስጥ በ2 ዓመት ውስጥ እንኳን አንድ ጊዜ ይሄን አቶ ግርማ ወርደ ቼክ ማድረግ ይችላል። በጣም ከባድ ችግር ውስጥ የገባ ነው። ይሄ 20/80 የራሱ የሆነ የኮሚናል አለ። አሁን እነዚህ ያሉት ኮሚቴዎች ወደ 45,000-46,000 ብር አካባቢ ኮሚናሉን ሸርሸ በብሎክ ተከፍሎ ይከራያል። እርስዎ መኖሪያ ቤት አሉት እዛ ወይ ሱቅ ነው? መኖሪያ ቤት አለኝ፣ ነዋሪ ነኝ። አድማጮቻችን ለአድማጫችን አቶ ፍቅሩ እንዳለ ጥያቄ ምላሽ ለማስገኘት በሀያት ቁጥር 1 ከብሎክ 42 ከብሎክ 47 ሰፈረ ሰላም የጋራ መኖሪያ ቤቶች ኮሚቴ ሰብሳቢ የሆኑትን አቶ መስፍን ስለሺን አግኝቻቸው ነበር። ምልልሳችንን ስሙት። ጤና ይስጥልኝ አቶ መስፍን ስለሺ፣ እንደምን አደሩ? እግዚአብሔር ይመስገን። ከሸገር ሬዲዮ ነው የደወልኩልዎ። እሺ የነጌታ አቶ መስፍን፣ እርስዎ የሀያት ቁጥር 1 ብሎክ ከብሎክ 42 ከብሎክ 47 ሰፈረ ሰላም የጋራ መኖሪያ ቤቶች ኮሚቴ ሰብሳቢ ነው አይደል? አዎ። ቅሬታ ቀርቧል በኮሚቴው ላይ። ላሰማሁትና ምላሽ ሊሰጡኝ ይችላሉ? እሺ። አድማጮቻችን ጥያቄውን ከሰሙት በኋላ ሰብሳቢው ስልካቸውን ዘግተውታል። ደጋግሜ ብደውል አላነሱም። አድማጮቻችን አሁን በለሚኩራ ክፍለ ከተማ የህብረት ስራ ጽህፈት ቤት ኃላፊ ወደ ሆኑት አቶ ተስፋዬ ግርማይ ጋር ደወልኩኝ። አግኝቻቸዋለሁ። ጤና ይስጥልኝ አቶ ተስፋዬ ግርማይ፣ እንደምን አደሩ? ሰላም። አቶ ተስፋዬ ቀደም ሲል የነበረውን የአድማጫችን የአቶ ፍቅሩ እንዳለን ጥያቄ ሰምተዋል አይደል? እውነት ነው፣ ሰምቻለሁ። የኮሚናሉ ኮሚቴ ሰብሳቢ አቶ መስፍን ስለሺ ምላሽ ለመስጠት አልፈለጉም። ልስማሉና ከሰሙ በኋላ ስልኩን ዘጉት። ደጋግሜ ብደውል ስልካቸው ይጠራል፣ አይነሳም። እንዲያው ስልካቸው ተዘግቶ ነው እንዳልልም ማመን ከበደኝ። ምክንያቱም ይጠራል፣ አልተነሳም ደጋግሜ። ለዛ ነው ወደ እርሶ የደወልኩት። በእርግጥ አድማጫችን ወደ እርሶ ጋር እንዳልመጡ ከሰምቻል። አድማጫችን በእርግጥ እርሶ ጋር አልመጡም። ግን እንዲህ አይነት ጉዳይ በህግና መመሪያ ስላለው እናንተ ናችሁ የምትቆጣጠሩትና በቀረበው ላይ ምን ይላሉ? እውነት ነው። እንግዲህ እያንዳንዱ የጋራ መኖሪያ ማህበራትን ልናውቃቸው አንችልም። ኢንፋክት በክፍለ ከተማችን ወደ 364 የጋራ መኖሪያ ቤት ማህበራት አሉ። የዚህ የኮንዶሚኒየም የጋራ መኖሪያ ቤት የሚባለው ያው ለሚኩራ ክፍለ ከተማ እንደሚታወቀው አብዛኛው የኮንዶሚኒየም ኤሪያም ስለሆነ ማስፋፊያ ክፍለ ከተማም ስለሆነ ብዙ ማህበራት ነው ያሉት። እኛ ጋር ቅሬታ ተደጋጋሚ እንደዚህ አይነት ቅሬታዎች ይመጣሉ። የቅሬታዎች ሲመጡ እኛ ቁጭ ብለን የምናያቸው ከደንብ ከመመሪያና ከአሰራር አኳያም እንደሚመስሉ እናያለን።
መጨረሻ ላይ ቅሬታ አቅራቢና ቅሬታ የቀረበባቸው አካላት ጠርተን እናወያያለን። በቀላሉ የሚፈታ ከሆነና በኮሚቴውና በቅሬታ አቅራቢዎች የሚፈታ ከሆነ ኦፊስ ባለንበት ደረጃ ቁጭ ብለን ተግባብተን ወደ ተግባር ይገባል። ችግር ያለበትና ከመሰረቱ የማይፈታ ከሆነን ካገኘነው ደግሞ ወርደን ቀን ሰጥተን ከ5 ቀን እስከ 15 ቀን ባለው ውስጥ ጠቅላላ ጉባኤ ተጠርቶ ጠቅላላ የጉባኤው አባላት ቁጭ ብለው ያላቸው ቅሬታዎችን እንዲያቀርቡ እናደርጋለን። አንዳንዴ እኔም ቢዚ ካልሆንኩኝ በራሴም ተገኝቼ መድረኮችን እመራለሁ። እኔ ቢዚ በመሆንበት ጊዜ ደግሞ በእኔ ስር ያሉ ባለሙያዎችም ስላሉ በዚህ በማህበራት ማደራጃና በጋራ መኖሪያ ቤት ቁጥጥር ዘርፍ ያሉ ባለሙያዎች ስላሉ 2-3 ባለሙያዎችን እየተመደቡ ጉዳያቸውን በጠቅላላ ጉባኤ ቀርቦ ግራና ቀኝ አይተን ሀቅ ያለውና ትክክለኛ ቅሬታ ሆኖ ከተገኘ ቅሬታውን ለቀረበላቸው አካላት ወይ ይቅርታ ተጠይቀው ወይ ማስተካከያ ተደርጎ ስራውን ሊሄድ ይደረጋል። ቅሬታውን ትክክለኛ ሆኖ ካልተገኘ ደግሞ እዛው ቅሬታ አቅራቢዎችን በፊት ለፊት ቀርበው ገጽ ለገጽ ቀርበው ከተሸነፉ ደግሞ የነበረውን ኮሚቴ ህጋዊነቱን አረጋግጠን የምንሄድበት አሰራር አለ። ይሄ አሁን የነገሩኝን ማህበር እኛ ጋር አልመጡም። አይ ቲንክ ወረዳም የሄዱ አይመስለኝም። ወረዳ 3 በተጠሪነቱ የመጀመሪያ የጋራ መኖሪያ ቤት በወረዳ ደረጃ ነው። ከዛ ቀጥሎ ወረዳ ያሉትን መፍታት ካልቻሉ ወደ ክፍለ ከተማ ይመጣሉ። እኔ ክፍለ ከተማ ስላለሁኝ ወደ እኔ የመጣ ቅሬታም በአካልም በጽሁፉም በስልክም የመጣልኝ ቅሬታ የለም። አይኑ አሰራር ግን ምንድን ነው የሚለው አንድ የጋራ መኖሪያ ቤት አደረጃጀት ሲደራጅ ለ3 አመት ነው የሚመረጠው። ኮሚቴው ለ3 አመት ይመረጣል። በ3 አመት ውስጥ እንደተባለው የኦዲት የጠቅላላ ጉባኤ የበጀት አመቱ እቅድ ያፈጣጠም ስራዎችን በየአመቱ አንድ ጊዜ ማድረግ አለባቸው የሚለው አሰራር ይህንን ጥሰው 2 አመት ወይ 1 አመት ተኩል ይቆይ እንደሆነ እኛ ወርደን የእርምት ስራዎች እንሰራለን። በፊት ያልኩትን ፕሮሲጀሩ አስከትለን ሄደን ጠቅላላ ጉባኤ ተጠርቶ ለምን እንደማያስፈጽሙና ይህን ተግባራት ለምን እንዳላደረጉ ምክንያታቸው ጠይቀን የሚቀየሩ ከሆነ እንቀይራለን። ማንቀይሩ ከሆነ ደግሞ የኦዲት ስራዎችን አሰርተን የህዝብ ይሁንታ ያላቸው ከሆነ ባሉበት እንዲቀጥል ነው የምናደርገው። በዚህ መነሻ የኦዲት የሚሰራው የጨረታ ወጥቶ ነው። የአውትሶርስ ኦዲት ይባላል። ጨረታ ያወጣሉ ራሳቸው። ለዚህ ብቁ የሆነ የላይሰንስድ የሆነ በመንግስት የተለያዩ ተቋማት ቬሪፋይድ የተደረገ ሰርቲፊኬት ያለው የኦዲተር ቀርቦ ኦዲት ይሰራል። የኦዲት ግኝቱ ለጠቅላላ ለመጀመሪያ ለኮሚቴው ይቀርባል። ኮሚቴው ካላመነበት አለኝ የሚለው ማስረጃ ደረሰኝና የውጭ መንገዶች ካለ ጉባኤዎች ካሉ አይ እነኚህ ነገሮች አላያቸውም አለኝ ብሎ መልሶ ያሳያቸዋል። እነሱ እዛው ቬሪፋይ ተደራርገው ከተማመኑ የቀረውን የኦዲት ግኝት ይኑር አይኑር ለጠቅላላ ጉባኤ ይቀርባል። ጠቅላላ ጉባኤውም ያጸድቃል። ጠቅላላ ጉባኤው ከማጽደቁ በፊት ያልታዩ ብሎ የሚያስባቸውና ተጨማሪ ወጪ ተጋልጠናል የሚሉ ከሆነ ደግሞ እነኚህ ነገሮች በዚህ ቀን በዚህ ዕለት ይህንን እንሰብስባቸዋል የታለ ብሎ የመጠየቅ መብት አላቸው። የጠየቁ ጥያቄዎች ሀቅ ያላቸው ከሆኑ መልሶ ሪኦዲት ይደረጋል። ሪኦዲት ከተደረገ በኋላ ወደ ጠቅላላ ጉባኤ ቀርቦ ይጸድቃል። ችግር ያለበት አካል ከተገኘ እስከ ሕግ ማስጠየቅ ድረስ እናስኬድ እንችላለን ማለት ነው። በጣም ጥሩ። ስለዚህ ምናልባት አድማጫችን እንዳሉት ሆኖ ከሆነ ኃላፊው ቢኖሩ ኖሮ የእነሱንም ሀሳብ እንሰማ ነበረ። ስለዚህ መነሻችን የአድማጫችን ጥያቄ ስለሆነ አድማጫችን እንዳሉት ሆኖ ከሆነ በአስቸኳይ ይሄ ኮሚቴ ህገወጥ ነው ተብሎ ኃላፊነት ይወርዳሉ ማለት ነው። እውነት ነው። እኛ የምናደርገው ቅሬታ ከመጣ በአካል መምጣት ይችላሉ። ሮብና ሮብ ብቻ ሳይሆን ኤኒ ታይም መምጣት ይችላሉ። መጥተው ቅሬታቸው በቃል ማስረዳት ይችላሉ። በጽሁፍ መስጠት ይችላሉ። እንደውም ቅሬታ ትቀርብኛ አይ ላቋርጦና አቶ ተስፋዬ ህገወጥ ነው ይባላል ወይም ህገወጥ ሊሆን አይችልም። በጠቅላላ ነው አይመሩት። በጠቅላላ ጉባኤ ነው የሚመራው። 3 አመት እስኪሞላው ድረስ መቆየት ይችላል። 2 አመት ተብሏል። 2 አመቱን አልፏል እያሉ ስለሆነ 3 አመት ግን የስራ ዘመን እንደየ አካባቢው እንደየ ኮሚናኑ ወይም ደግሞ እንደ ጋራ መኖሪያ ቤት ኮሚቴ አይለያይም። እንደ አንዳንዱ 2 አመት ያደርጋል። መመሪያ 985 የሚባል መመሪያ አለ። 71 የሚባል መመሪያ አለ። አንድ የጋራ መኖሪያ ቤት ማህበር ጉንፋን ነገር ይዘኔ የአንድ ማህበር እንደተመረጠ 3 አመት ይቆያል። ግን 3/7 ግን ማህበራት ማቋቋም በተመለከተ የስራ ዘመኑ 2 አመት ነው ይላል። 2 ጊዜ መመረጥ ይችላሉ። ግን የአንደኛው አመት የስራ ዘመን ይሄ 3/7 የሚሉት የማህበራት ማቋቋም ሲገልጽ 2 አመት ብቻ ነው ይላል። አይ 3 አመት ነው። 3 አመት ነው። ተሻሽሏል። መልካም። ስለዚህ እሳቸው በአካል ይምጡ። እርሶ ጋር ቅሬታ አቅራቢው ከሌሎች ጓዶቻቸው ጋር ሆነው ይምጡ፣ መፍታት ይቻላል። አሁን ፕሮባብሊ የቅሬታ ምንጭ የሆነ ያለው ይሄ የስታንዳርድ ማስጠበቅ ላይ የቀለም ቅብ፣ የፋሳድ ላይት፣ የአጥር፣ የግሪነሪ እና አንዳንድ ነገሮች አሉ። ትንሽ የማህበራትኛ ካሁን ቀደም ቅሬታ እኛ ጋር መጥተው ያገኘናቸው አንዳንዱ ሳያስጠና በቁርጥ ክፍያ ዝም ብለው ሄደው ይሄን ያህል ቀለም አለ ይሄን ያለ ምናምን ይሉና በቁርጥ ክፍያ የሚመስል ሳያስወሱን የሚፈጽሙ አንዳንድ ማህበራት ነበሩ። እስቲ ይምጡና እንስማ። እርስዎ የሚስሟቸው ደግሜ እደውልዎታለሁ። መች ልደውልዎት? ይቻላል። ሮብና ዓርብ የባለ ጉዳይ እኔ መች ልደውልዎት ለእርስዎ?
ኤኒታይም ይችላሉ እነሱ ከመጡ በኋላ ምን ችግር አለ? በጣም ጥሩ። እሺ ከነገ በስቲያ እደውልዎታለሁ። አቶ ተስፋዬ ግርማይ የለሚ ኩራ ክፍለ ከተማ የህብረት ስራ ጽህፈት ቤት ኃላፊ፣ በጣም አመሰግናለሁ። መልካም የስራ ቀን ይሁንልዎ። አመሰግናለሁ።